ሰኒዬ እንግዲህ ትዕግስቷ አልቆ ዛሬ ልጁን እንዴ በቢላዋ በእህቴ ከመጣብኝ ከዚህ በኋላ አልታገስም ስትል በቢላዋ ልትወጋ ስትል እንግዲህ አንቺ መቼም እኔን አታሸንፊኝም፣ ልትወጊኝ ነው እንዴ ወጊኛ ብሎ እጇን ስተማዘዛት ቢላዋ ከእጇ ላይ ወደቀ። ከዛ በኋላ ቢላዋ እጇ ላይ ወደቀ በኋላ ዞር ሲያደርግና ሶፋ ላይ ወርውራት ሊወጣ ሲል እሷ ከኪሱ ውስጥ ሴንት ያወጣችና ግጥም አደረገችበት ከጀርባው ላይ። እሱ ዝርር ብሎ ወደቀ ልጁ ማለት ነው። እንግዲህ በጣም ደንግጣለች፣ በጣም እንፈርታለች። እውነት ለመናገር እጇ ሁሉ እየተንቀጠቀጠ ነበረ። እህቷም ደግሞ በሰኒዬ በጣም ተበሳጭታለች። እንዴት እንደዚህ ታደርጊያለሽ? ቆይ እንዴት ለምን እኔን ለምንድን ነው የማታማክሪኝ? የእናትሽ ልጅ አይደለሁም እንዴ? ለምን ለእኔ ሳታማክሪኝ ወደ ትዳር አለሙ ገባሽ? ምንድን ነው ችግሩ? የሆነ ከኔ የደበቅሽው ነገር እንዳለ ሁሌም ውስጤ ይነግረኛል። አንቺ ግን በፍጹም ልትነግሪኝ አልቻልሽም ሰኒ፣ ምንድን ነው ብላ እንግዲህ እቤቱን ጥላላት ወጣች። እሱም ደግሞ በእሷ እያስፈራራ መንገድ ላይ ፎቶ እያነሳት ለሰኒ ይልክላታል። እህትሽን እገላታለሁ የምልሽን ካላደረግሽ እያለ ብቻ ብዙ እያስፈራራት ነበረ ሰኒም እንግዲህ በስተ መጨረሻም ቅዱስና መራዊት ባሉበት እውነታውን ተናገረች። አዎ ተጋብተናል፣ ጆከር ባሌ ነው። ከዚህ የበለጠ በምን ምክንያት ነው? አስፈራርቶች ነው አይደለም? እንዳስፈራራሽ አውቃለሁ። ቅድሙንም ጠርጥሬ ነበረ። ምን አባ ብልሃት ነው እህቴን? በቃ ዝርዝር ጥያቄውን ታዩ። እኔ እና እሱ ተጋብተናል፣ ባሌ ነው አለቻት። ከዛም ራኬብ ተናዳ ቤቱን ጥላ ሄዳ እንግዲህ እነ ቅዱስ ቤት ስትሄድ የቅዱስ አክስት ደግሞ እንግዲህ እንደምታዩት ኃይለኛ ናት። አላስገባ ብላ አባረረቻት። አይጥና ድመት ናቸው ሁለቱ ማለት ነው። ተመልሳ መጣች ማለት ነው። ከዛ በኋላ እንግዲህ ስልኳን አጥፍታባት የት እንዳለች አታውቅም ሰኒዬ። እሷ ግን ያለችው እነ ቅዱስ ቤት ናት ማለት ነው ራኬብ። ልጁም ተመልሶ መጥቶ የምልሽን የማታደርጊ ከሆነ ሰኒ እመኝኝ ዋጋ አስከፍልሻለሁ። እኔ የመረጥኩልሽን ሰው ብቻ ነው ማግባት የምትችው እንጂ ጆከር መቼም ያንቺ ባል ሊሆን አይችልም። አለዛ ሁለታችሁም ወንጀለኛ መሆናችሁን እንዳትረሱ። አሳልፌ ነው ለፖሊስ የምሰጣችሁ አላት። የፈለግከውን ነገር አድርግ፣ እኔ ግን አንተ የመረጥክልኝ አላገባም። ምን ነህ አንተ? አባቴ ነህ? ወንድሜ ነህ? ምንድን ነህ? ምን አገባ አለችው። በስተ መጨረሻም እንግዲህ እሷ ከጆከር ጋር ከተጋባች በኋላ ነገር ግን ክብሮም መጥቷል። ክብሮምን እንግዲህ ጥምጥም ብላበት በፍቅር ተቀብለዋለች። አላውቅም እንግዲህ መጨረሻ ምን እንደሚሆን። ጆከር እንግዲህ የክፉ ቀና ነው። በአጋጣሚ ቢገናኙ ጆከርን ትተዋለች አትተውም የሚለው ነገር ቀውን ችግር ነው። ያም ልጁም ደግሞ እንግዲህ የሞት ሲኖር የሚታወቅ ነገር የለም እያስፈራራት ነው ማለት ነው። እሱ ሲጀመር ለስፒድ አሳልፎ ሊሰጣት እንጂ እኮ ለሌላ ሰው ሊድራት አይደለም። ስፒድ አልሞተም አለ በህይወት። እናም ሊጫወትባት ስለፈለገ ነው። ስፒድ እጅ ገባች ማለት ደግሞ ስቃዩ ይበዛል። ገባችሁ? ስፒድ አለ ተደብቆ ነው ያለው። እናም ይሄንን ጨበሪያ የላከው ሰኒን አስፈራርቶ እሱ ጋር እንዲወስዳት ነበር። ነገር ግን እሷም እጅ የምትሰጥ ልጅ አይደለችም። ትንሿዬም እንግዲህ ከቤት የቤቱን ቁልፍ የመኝታ ቤቷን አስቀምጣ ወጥታ ሄደች ማለት ነው። ወይዘሮ ጽናት ትንሿ ከቤት በመውጣቷ በጣም ተደስታ በቃ የምታደርገውን ከዚህ በኋላ እንዴት እንደምንከባከብ አየህ። እሷ ስትወጣ ሰላማችንን አገኝ። ሲጀመር ትንሿ አይደለችም ሰላሟን የነሳቻት ጽናት። እውነቱን ለመናገር ትንሿ ምን አደረገቻት? ምንም። ጥፋቷን እንኳን ቆይ አንቺ ልጅ ምንድን ነው እሱ አላማሽ? እዚህ ቤት የገባሽበት አላማሽ ምንድን ነው? ቀስ ብላ እኮ አስቀምጣ ልጅቷን። ችግሯን ሴት ናት። ይሄንን ህይወት እሷም አልፋበታለች። ምንም ለጽናት ማስረዳት አይጠበቅም። ግን ይቺ የትንሿ ጓደኛ እንደነገረቻት ከሆነ እንደጠየቀች ቅድም እናንተ ከመፍረድ ይልቅ ግን ችግሯን ቀስ ብላችሁ ብታዳምጧት ጥሩ ነበር። ይሄ ሁሉ ደግሞ የመቅደስ ስራ ነው። አያችሁ፣ ጓደኛዋ ናት። ግን እናንተ ትንሿን ልታዳምጧት ፈቃደኛ አልነበራችሁ። ግን ለወደፊቱ ከመፍረዳችሁ በፊት ብታስቡ ይሻላችኋል ብላ ጥላቻ ወጣች። እንግዲህ ይቺ ጓደኛዋ በጣም ጥሩ ልጅ ናት። ያችን መዥገሯ ግን በጣም መጥፎ ናት። እንግዲህ ትንሿዬም የሆነ ሰካራም ሰውዬ እንግዲህ ሊታገላታል። አጉል ቦታ ላይ ነው ያለችው። ኢዛና እንኳን ቢያገኛትና ቢያስጠላት ጥሩ ነበረ። ትንሿዬ ከነኪራ ቤት ማውጣቷ በጣም ነው ያሳዘነችኝ። እውነት ለመናገር ጽናት
እንደ ሴትነቷ ልትረዳት አልቻለችም። አየህ እሷ ከዚህ ቤት ስትወጣ እንዴት እንትን አለ። ሰላማችን ተመለሰ እኮ። በቃ ሰራተኛ ላምጣልሻ። እንደዛ ከሆነ እኮ ትደክሚያለሽ እኮ። አሳዝነሽኝ ነው። እንደውም ከዚህ በኋላ እኔ ነኝ ቀጥ አድርጌ የቤቱን ስራ ምሰራ። ከዚህ በፊትም ስሰራ አልነበረም እንዴ? ለላም ቀንዷ አይከብዳትም። እንደውም ምሳም ቋጥርልሃለሁ ከዚህ በኋላ። ግን ምን ነው ዛሬ ቁርስ ስላልደረሰ ነው አይደለም? ኧረ አይደለም፣ እኔስ ደክሞሻል ብዬ ነው። ችግር የለውም ለእኔ ድካም። እሷ ብቻ ከዚህ ቤት ውስጥ እንዴት እንወጣችልኝ ይመስለኛል። የሆነ የምታውቀው ሚስጥር አለ ይመስለኛለች። ትንሿ ሚስጥሯን እንዳታጋልጥባት ስለፈራች መሰለኝ እንደዚህ ጥምድ አድርጋ ያዘቻት። እንዴ መቼም ትንሿ ምንም ያደረገቻት ነገር የለም ምስኪን። እንደው ስራዋን እየሰራች ትምህርቷንም እየተማረች እንግዲህ እሷ አንዳንድ ጊዜ ያለፍንበትን ነገሮች በጣም እንረሳለን። ባንረሳ ባይ ነኝ። ሰው ያለፈበትን የሚረሳ ሰው አይደለም። በእውነት ያኔ እኮ እንደዚህ ነበርኩኝ ከዛ ተነስቼ እኮ ነው እዚህ ደረስኩትኝ የሚል ሰው ነው ሰው ማለት። ዛሬ ያለፈበትን ተረስቶ ዛሬ ላለበት የሚያስብ ሰው አይደለም፣ አህያ ነው ማለት ነው። እና ትንሿ አህዬ እንግዲህ ጓደኛዋ በጣም ተጨንቃለች፣ ያችኛዋ ግን ተደስታለች ከነኪራ ቤት ስለተባረረች ማለት ነው። ኒናዬም ደግሞ ሳትናገር ቁልፏን አስቀምጣ ነው የሄደችው። የት እንዳለች እንኳ አላቅም። ስልክ ስደውልላትም አትመልስም እያለች ኒና አዛኝ ናት። ባለፈም ተርታባታለች ለጽናት ማለት ነው። ታሞ የተነሳ አምላኩን ረሳ ብላለች ማለት ነው። እንግዲህ ሰኒዬም ዛሬ ጉዶናለች። እንግዲህ በስተመጨረሻ ጆከርን ለምንድን ነው ያገባሹ? ለምንስ ነው በራስሽ ፍቃድ ያገባሹ ስትላት ፍቷ እህቴ ዝርዝር ጥያቄው ይቅርና ግን እኔና ጆከር ተጋብተናል ይኸው ነው። ግን ዝርዝር ጥያቄውን ልጠይቅኝ አልፈልግም፣ እኔም ልነግርሽ ፍቃደኛ አይደለሁም አለቻት። በቃ በአጋጣሚ ሆነ። ስለዚህ እኔና ጆከር ባልና ሚስት ነን አለች። ጨርሱ። ከዛ በኋላ አንተ ማትረባ ምን ብልሃት ነው? እህቴን አስፈራርተሃት ነው አይደለ? እውነታውን ተናገር። ኧረ እኔ ያላስፈራራኋትም ነው አስፈራራታለሁ። እውነታውን ተናገር እባክህ ስላትም እሱም አንገቱን ደፍቶ ዝም አለ። አንቺ አሁን አንቺ በአንቺ ቤት ባል አግኝተሽ ሞተሻል። ሰኒ እመኝኝ፣ እኔ የመረጥኩልሽን ሰው ካላገባሽ እሰራልሻለሁ። መቼም ከጆከር ጋር አትሆኝም እኔ በህይወት እያለሁ። ቆይ አንተ ምን አገባ? አንተ ምን ቤት ነህ? ምን ይመለከተሃል አለችው። ይመለከተኛል። እንደማይመለከተኝማ አሳይሻለሁ። እመኝኝ ሰኒ፣ የተወለድሽበትን ቀን ነው የማስቆጥርሽ አላት። ከዛ በኋላ አንተማ ጤነኛ አትመስለኝም አንተ ሰውዬ፣ ምን አገባ? ቆይ አንተ ወንድሜ አይደለህ? አጎቴ አይደለህ? ምን ቤት ነህና ነው አለችው። ከዛ በኋላ እሱን አሳይሻለሁ እያለ እንግዲህ ክብሮምም ደግሞ ስለ ሰኒዬ እያወራ እያለ ሰኒ ግን እንዴት ናት? በድንገት ተነስቼ ሄድኩኝ፣ ልቧን ሰበርኳት። በጣም አዝና በጣም ብዙ ነገር ሆና ነበረ። አሁን እንኳን ደህና ናት ምናምን አላው ኪራ ማለት ነው። አዎ አንዳንድ ጊዜ በችኮላ የምንወስናቸው ውሳኔዎች ዋጋ ያስከፍሉናል አለ። አዎ በትክክል ዋጋ ያስከፍልሃል፣ ግን ደግሞ እንደዛ ማድረግ አልነበረብህም። እውነቱን ለመናገር ልቧ ተሰብሯል ምናምን ነገር አለው ኪራ። እናም ሰፕራይዝ ሊያደርጋት ነው። መምጣቱን ደግሞ ለማንም እንዳትነግሩ፣ ከነገራችኋት ሰፕራይዜ ይበላሽብኛል። እናም ሰኒት ሰፕራይዝ ማድረግ እፈልጋለሁ አለ። ኒናዬም እንግዲህ በደስታ ቡናውንም ምንንም አቀራርባ ከክብሮሜ ጋራ እየተሳሳቁ ይገኛሉ ማለት ነው። በስተመጨረሻም እንግዲህ ሰኒዬም አንተ ሰውዬ እህቴን ምንድን ነው ያደረካት? በየመንገዱ ፎቶ እያነሳሃት ፎቶዋን ትልክልኛለህ። እህቴን የት ነው ያስገባሃት አለችው። ምን ነው እና ወግኛው እንዴ በያሹ ቢላ? አዎ የመመረ ይመስላል እንዴ ስታየኝ? አልለቅህም። የት ነው ያደረካት? እህቴን ተናገር አለችው። ሴትዮ እኔ እህትሽ ጠባቂ አይደለሁ። አፍሽን የምትከፍቺ ከሆነ ግን ከባድ ችግር ይፈጠርብሻል አላት። ጭራሽ ልታስፈራራኝ ነው እንዴ አለችው። አይ ማስፈራራት ሳይሆን እውነታውን እየነገርኩሽ ነው። ለማንኛውም አርፈሽ የምትቀመጭ ከሆነና እኔ የምመረጥኩልሽን ባል ማታገቢ ከሆነ ሰኒ እገልሻለሁ፣ ውለሽ አታድሪም፣ እገልሻለሁ አላትና ዛተባት። ከዛም በጣም ፈራችና ደነገጠች። ይህን ነገርማ ለጆከር መንገር አለብኝ፣ ለምንድን ነው እንደዚህ የሚዝትብኝ ብላ ከዛ በኋላ
እሱም ወጥቶ ሄዶ ነበር። ተመልሶ ሲመጣ ግን ሄዳ እንግዲህ ቢላዋ ይዛ መታ እህቴን የት ነው ያደረካት? አውጣ። እኔ ባንተስ ምክንያት እህቴ እንድትሰቃይብኝ አልፈልግም። እህቴን የት ነው ያደረካት አለችው። ከዛ በኋላ አንቺ ልጅ እጄ ላይ ጦስ ለመሆን ምነው ቸኮልሽ? እገልሃለሁ እና ወጋኛ ነች። እጇን ጥምዝዝ ያደረጋት ቢላዋ ወደቀ። ከዛም ሶፋ ላይ ወረወራትና የውልሽ አርፈሽ ምልሽን የማታደርጊ ከሆነ ጨርስሻለሁ ብሎ ጉሮሮን አንቆ ወርውሮ ሄደ። ከዛም እሱ እንግዲህ ለመውጣት ዞር ሲል ከኪስ ውስጥ የሆነች ሴንጢ ነገር አነሳችና ደርግም አደረገችበት ጀርባው ላይ። እሱም ራሱን ስቶ ወደቀ። እንግዲህ ሰኒዬም አሁን በጣም ደንግጣለች። ጆከር እያለች ተጣራች። ጆከር እየሮጠ መጣ። ከዛ በኋላ ምንድነው ሰኒ ምንድነው ያደረግሽው አላት። አላቅም ከራሱ ኪስ ውስጥ አንስቼ ነው የወጋሁት አለች። እንዴት እንደዚህ ታደርጊያለሽ ሰኒ አለ። ደነገጠ። ወይ ጉድ ደግሞ ሌላ ተኩሳት። አሁን ምንድነው ማድረግ ያለብን ብለው ሁለቱም ተደናገጡ። ከዛ በኋላ ቢሉት ቢሰሩት አይንቀሳቀስም ሰውየው ማለት ነው። እነሱ እዛ ፍዝዝ ብለው እያሉ እንግዲህ ትንሿዬም እዛ አጥር ስር ቁጭ ብላ እንግዲህ እንትን እያለች ነው ማለት ነው። ምክንያቱም ትንሿ ከቤት ተባራለች፣ ከቤቱ ለቃ ወጥታለች። ጽናት የሚለውን ስም አልወደውም፣ እንዴት እንደምጣላሽ ብታይ ብላታለች። መጀመሪያ ጽናትን የተዋወቀቻት ቀን ማለት ነው። እሱን እያስታወሰች ነበረ ዛሬ ማለት ነው። ጽናት የሚባለውን ስም በጭራሽ አልወደውም ብላለች። እንግዲህ ኦለለላት አለመውደዷ ማለት ነው። ጽናት ክፉ አልነበረችም። አሁን ግን የድሮዋ ጽናት ሳትሆን ሌላኛዋ ጽናት ናት የተሰጣት ገጸ ባህሪ። እንግዲህ ማምረጃውን የላከላት እሱ ፈጣሪ እንጂ በረድ የሚያደርጋት ነገር የለም ማለት ነው። ጽናት የእውነት አኮኩሉ ብላለች። ጭራሽ ከዚህ በኋላ እኔ እንከባከባለሁ። አዎ ግዴታሽ ነው። ግን ደግሞ ያችን ምስኪን ልጅ ብትረዷትና ችግሯን ምን እንደሆነ ብትጠይቋት ጥሩ ነበር።